ለምንድነው ሚዲያ ሃየር ስታንዳርድ የሚያስፈልገው? ፓወር አለው፣ ኢሞሽን አለው፣ በጣም ፋስት ሙቪንግ ነው። ህብረተሰብን ይገነባል ወር ያፈርሳል። ሱፐር ኢንስቲትዩሽን ነው ብለናል። ልዩ ተቋም ነው። አድማሰ ብዙ ግዙፍ ስልጣን ያለው ተቋም ነው። በዛ ምክንያት ከፍተኛ የሆነ ተጽዕኖ ይፈጥራል። ግን አካውንታቢሊቲ ቼኩ ተጠያቂ የሚያደርግ በጣም ትንሽ ነው። ለምሳሌ አንድ ወንጀል ላይ የሚሳተፉ ሰዎች ሁሉም አንድ ወንጀል ያሰበው ፕላን ያወጣው ገንዘብ ያዋጣው የፈጸመው የገደለው ተኩሶ ሁሉም ይሳተፍ ኦርዲነሪ ሩልስ ኦፍ ፓርቲሲፔሽን ይሰራል። ወንጀል ላይ የተሳተፉ ሰዎች በምን ወንጀለኞች ናቸው? ሚዲያ ላይ ግን ኃላፊነትን ስታቋቁም ካስኬዲንግ ላያቢሊቲ ነው የሚባለው። አንድ ጉዳይ ላይ ጽሁፉን የጻፈው ያተመው ያሰራጨው ያከፋፈለው ማስታወቂያ የሰራውን ሰው በሙሉ አታስርም። በሚዲያ መጀመሪያ የምትጠይቀው ኃላፊነት የምትጠይቀው ማን ነው? ኤዲተር ኢንቺፉን ነው ይላል። ከዛ ምናምን ነው ይላል። ከዛ ደግሞ አስራው አይደለም በዋስ መብቱ ምናምን ህጉ አለ። ይሄን ሁሉ ፕሮቴክሽን ይሰጣል። ለምን? ሁሉም ከታሰረ ይቆማል ነው። ስፔሻል ፕሮቴክሽን አለው ጋዜጠኞች ሚዲያ ላይ። ኦርዲነሪ ሩልስ ኦፍ ፓርቲሲፔሽን አይሰራ ሚዲያ ላይ ካስኬዲንግ ላያቢሊቲ ነው የሚሰራው። ሶ አካውንታቢሊቲ ምንድን ነው? ህሊና ነው ዋናው፣ ሲቪክ ዲዩቲ ነው። በሳት አትጫወትም። ሶ እንደዚህ አይነት ነፃነት ያለው ከፍተኛ ስልጣን ኃይል ያለው ስልጣን ተቋም ውስጥ ሰው ሲሰራ ኃላፊነት ሊሰማው ይገባል። ኃላፊነት መሰማት ብቻ ሳይሆን ያላግባብ ጥቅም ላይ ሲውል የሚያደርሰው ጉዳት እና ሊያስከትል የሚችለው አደጋ መገንዘብ ይጠይቃል ማለት ነው። ሶ ሚዲያ ያላግባብ ጥቅም ላይ ሲውል ምንድነው የሚያመጣው? ዲስኢንፎርሜሽን፣ ሚስኢንፎርሜሽን፣ የጥላቻ ንግግርና ከዛ በኋላ ጥቃት፣ ኢንሳይትመንት፣ ሴንሴሽናሊዝም፣ አንዱን ዝም ማሰኘት፣ ሌላውን ማግለል፣ በሌላ ትርክት በሆነ እንትን ካፕቹር መደረግ፣ ናሬቲቭ ካፕቹር፣ እነዚህ ሁሉ ነገሮች ያጋጥማሉ። ሶ በዚህ ሁኔታ የሚዲያ መሪዎች ግዴታ ምንድነው? ኃላፊነት ምንድነው? የስነ ምግባር ህግጋትን የሚያሟላ አመራር ሆኖ መገኘት ነው። ከትሬንዱ በፊት እውነቱን ማስቀደም ነው። ከቫይራሊቲ በፊት ቬሪፊኬሽን ማስቀደም ነው። ከግጭት በፊት አውድን ማስቀደም ነው። ከጀጅመንት ጀጅ ከማድረግ በፊት ፍትህን ማስቀደም ነው። አምፕሊፋይ የሚደረገው ግጭት የማያመጣውን ጉዳት የማያደርሰውን ነገር መርጦ ማድረግ ነው። ሶ ተጎጂውን ሰለባውን መጠበቅ፣ ኦፒኒየንን ከፋክት መለየት፣ ባያዝ እንዳለ አንዱ ሌላውን የበለጠ እንደሚፈልግ አንዱ ሌላውን እንደማይፈልግ ተረድቶ እዛ ላይ ጥንቃቄ መውሰድ ይጠይቃል። ሶ አካውንታብል የሆነ ተጠያቂነት የተረጋገጠበት የሚዲያ ኢኮሲስተም እንዲሰፍን ምን ማድረግ ይጠይቃል? በተቋም ደረጃ ግልጽ የሆነ ኤዲቶሪያል ፖሊሲ ማውጣት፣ ኮድ ማውጣት፣ የተጠያቂነት ስርዓት መዘርጋት፣ ግልጽ የሆነ አሰራር እንትን ማለት፣ ጠንካራ የሆነ ራሱን የቻለ ብሮድካስት ፐብሊክ ብሮድካስተር ሆኖ መገኘት፣ ስነ ምግባር ጋዜጠኞች ስነ ምግባር የሚያከብሩ ጋዜጠኞች እንዲሆኑ ሁሉን ነገር ኢንክሉዲንግ ካፓሲቲ ቢልዲንግ ነው። በስርዓት ደረጃ በአገር ደረጃ ሚዲያ ሊትሬሲ የሚዲያ ሊትሬሲ ትምህርት እንዲስፋፋ ማድረግ፣ ስሎው ጆርናሊዝም ለቫይራሊቲ ብሎ ይጣደፈ የሚያወጣ ሳይሆን ለስሎው ረጋ ያለ ጆርናሊዝም በተወሰነ መልኩ ከፍጥነት የታቀበ ጆርናሊዝምን ጋዜጠኝነትን ቫልዩ ማድረግ፣ ከሻለው ይልቅ ዴፕዝ ጥልቀት ያላቸው ኮንተንቶችን እንትን ማድረግ፣ የህዝብ አመኔታን ሁል ጊዜ ማስቀደም፣ ሁል ጊዜ የተለያዩ ድምጾችን ማሰማት፣ እውነትን እንደ ሲቪክ ሪስፖንሲቢሊቲ መውሰድ ይጠይቃል። ኃላፊነት የሚሰማው የሚዲያ መሪ መሆን ማለት ምን ማለት ነው? የሚዲያ ሊደር ማለት ፐብሊክ ፐርሴፕሽንን፣ ትርክትን፣
ወይም ዲስኮርስን በዜና አማካኝነት በዲጂታል ፕላትፎርም በሶሻል ሚዲያ አካውንት በማህበረሰባዊ አውትሌቶች በዶክመንተሪ በማይክሮፎን ወር በሜሜ የሚቀርጽ ማለት ነው። ህዝብ የሚያየውን የሚሰማውን የሚያምነውን ከወሰናችሁ እየመራችሁ ነው ማለት ነው። ሶ እውነተኝነት ነው አንዱ ኮር ሪስፖንሲቢሊቲ። ወኔ ድፍረት ነው። ስነ ምግባራዊ ራዕይ ነው። ተጠያቂነት ነው። ሀዘኔታ ነው። መቼን ማሳተም ያለብኝ ማሳተም የለም፣ መቼን መናገር የለብኝ ማወቅ ነው። ስለ አሻራ ማሰብ ነው። እውነት ስለሆነ ዘግበዋለሁ፣ ቢጨረስ ዋጋ የለኝም። እውነት ሌጋሲ ያለው ሚዲያ ስለ ነገ ማሰብ አለበት። ሚዲያ ስለ ነገው ትውልድ መጨነቅ አለበት። ሚዲያ ይሄ እንደ ሱቅ በደረት አይደለም። አሁን ትርፍ ሰብስቤ ልውጥ አይደለም። ሚዲያ 300 ዓመት 400 ዓመት መቆየት አለበት። ሚዲያ 1000 ዓመት መቆየት አለበት። ተቋም ሆኖ በትውልዶች መካከል እንደሚሰማ የሚከበር የሚወደድ ድምጽ መሆን አለበት። the power of voice frame and platform ድምጽህ አንድ ነገር ይገነባል ወይ ያፈርሳል። ፍሬም የምታደርጉበት መንገድ ሰዎች የሆነ ነገር ሂዩማናይዝ ያደርጋል ወይ ዲሂዩማናይዝ ያደርጋል። ፕላትፎርምህ ፍትህን ሊያስተጋባ ሊያስጮህ ይችላል፣ ወይም ደግሞ ጥላቻን ኖርማላይዝ ሊያደርግ ይችላል። ሶ ብዕር ሀያል ነው። የምትለጥፈው ነገር ፖስት ፐርማናንት ነው፣ ቋሚ ነው። ፕላትፎርሙ ደግሞ ፖለቲካል ነው። አንዳንድ ሰዎች የሆነ ነገር ይናገሩና ይረሳልኛል አይደለም። it is always there ነው። ፌስቡክ ራሱ ስቶሪ ያደርግልሃል እኮ አይቀርም። ሶ ነገ ልጆቼ አንተ አያት ስትሆን የዛሬ 70 ዓመት 20 ዓመት 50 ዓመት አያት ስትሆን የልጅ ልጆችህ በአንተ ስም በልጁ የሚጠሩ ሰዎች ምን ብለው ያስባሉ? አያታችን እንደዚህ ነበር ብለው ያስባሉ ወይስ በዛ ምክንያት ያፈራሉ ወይስ ይኮራሉ? እሱን ማሰብ ይጠይቃል። ሶ ኃላፊነት የሚሰማው መሪ መሆንና ኃላፊነት የማይሰማው ተጽዕኖ ምን ማለት ነው? መረጃ ሲሰጥ ዊዝ ኬር ነው። ምን ያደርሳል? ምን በእነሱ በተደራሹ ዘንድ በአድማጩ ዘንድ ምን አመት ችግር ያመጣል? ኃላፊነት የማይሰማው ከሆነስ አቴንሽን ማግኘት ነው። ስንት ላይክ አገኘው፣ ስንት ሼር አገኘው፣ ስንት ሰው አየኝ ነው ዋናው። ኃላፊነት የሚሰማው የሚዲያ ሊደር እንደሚለው ስለ ህዝብ ተአማኒነት ስለ ፐብሊክ ትረስት ይጨነቃል። ኃላፊነት የማይሰማው ሲሆንስ ልዩነትን፣ መንፈራቀቅን፣ የህብረተሰብ አለመታመን ኤክስፕሎይት ያደርጋል። ኃላፊነት የሚሰማው ምንድን ነው? ተጋላጭ የሆኑትን ደካሞቹን ፕሮቴክት ያደርጋል። ኃላፊነት ካልተሰማውስ በቃ ስንት ሰው ያያል፣ ማን ነው አቴንሽን እንትን የሚያደርገው? ምን ብናገር ነው ህዝቡ የሚያዳምጠኝ ብሎ። ኃላፊነት የሚሰማው እውነትን ክላሪፋይ ያደርጋል፣ እውነትን የበለጠ ያጎላል። ኃላፊነት የማይሰማው ደግሞ እስከ ጠቀመው ድረስ ገንዘብ እስካመጣለት አቴንሽን ኢኮኖሚ ነው የሚባለው ይሄ አይደል? ዲስቶርት ያደርጋል እውነትን። ኃላፊነት የሚሰማው መሪ ሚዲያ መሪ የረጅም ጊዜ ኢምፓክትን፣ ሌጋሲን፣ አሻራን ያስጨንቀዋል። ሾርት ተርም ከሆነስ ያሁን ጩኸትን፣ ባዙን፣ ቮይሱን፣ ኖይዙን ግምቱ አስገብቶ ይላል። ሶ ኃላፊነት የሚሰማው ሚዲያ መሪ ለመሆን ሰልፍ ኦዲት የሚባላል፣ ራስን ቼክ ማድረግ በመስታወት እያዩ ግድግዳው ላይ ቆሞ እኔ ማን ነኝ ምን ብሎ ቱሎች አሉ። የስነ ምግባር ህግ ኮዶች ያስፈልጋሉ። ራስ ሜንተርሺፕ ያስፈልጋል። የተሻለ አቅም ካለው ልምድ ካለው የሚዲያ መሪ የሌላ መሪ ኮች ማድረግ መደረግ ነው። ብዙ የሚቸገረው ሚዲያ ክራይሲስ ሲመጣ ነው፣ ቀውስ ሲመጣ ሁሉ ነገር ይፈርሳል። ሰው በየብሔሩ ይገባል፣ በሃይማኖት ይገባል፣ በመጣበት አካባቢ ይገባል። ሶ እንትን ይላል፣ ፍትጊያ ውስጥ ይገባል። ክራይሲስ ሬዲነስ በእንደዚህ አይነት ወቅት ጸንቶ የሚቆም አብሮ የሚቆም ኤቲካል ጆርናሊዝም የሆነ በጋራ መኖርን ሲቪክቲቱ የሚያስታውስ ቀውስ ሲመጣ ማይናጥ የቀውሱ አካል የማይሆን ራሱ ጸንቶ ከቀውሱ ውጭ አድርጎ ህዝብን የሚያጸና ከቀውስ የሚያወጣ መተላለቅን የሚያስወግድ ጉዳትን እንዳያስከትል ዘብ አለኝታ የሚሆን እውነትን ዲስቶርት በማድረግ ኦር በማጮህ ሌላ ጉዳት የማያመጣ የደረሰው ጉዳት ባለበት የሚያስቆም ሚዲያ ለመሆን ክራይሲስ ሬዲነስ ይጠይቃል። ሚዲያ ናሬሽን ኮሚኒኬሽን ከሁሉም ኃይል በላይ ያለ ኃይል ነው።
ሁሉንም አይነት ኃይሎች ሂውመን ፓወርስ ሼፕ ያደርጋሉ። ሶ እውነትን ማንጸባረቅ ብቻ ሳይሆን እውነትን ኮንስትራክት ያደርጋሉ፣ ኮንቴስት ያደርጋሉ፣ ትራንስፎርም ያደርጋሉ። እውነት የሚባለው ሪያሊቲ የሚባለውን ያቋቁማሉ፣ ጥያቄ ምልክት ሲያስገባሉ፣ የእውነት እና የሪያሊቲ ኮንሰፕታቸውን ትራንስፎርም ያደርጋሉ። ትርክቱን ኮንትሮል የሚያደርገው የሚታመነውን ነገር ኮንትሮል ያደርጋል። የሚታመነው ነገር ኮንትሮል የተደረገው እምነት የሚጣልበትን ነገር ኮንትሮል ያደረገ አክሽንን ኮንትሮል ያደርጋል። አክሽንን ኮንትሮል ያደረገ ደግሞ መጻኢውን ጊዜ ኮንትሮል ያደርጋል። ለምንድን ነው ሚዲያ ፓወር፣ ኮሚኒኬሽን ፓወር፣ ናሬቲቭ ፓወር ልዩ የሆነው? ሚዲያ ፓወር፣ ኮሚኒኬሽን ፓወር ሲቪላይዜሽናል ሚሞሪን ካሪ ያደርጋል። ስልጣናዊ ትውስታን። የፖለቲካ ስልጣን ከአንድ ምርጫ ወደ ሌላ ምርጫ ሊለያይ ይችላል። የኢኮኖሚ ፓወር አንድ ሀብታም የሆነ ድሃ ይሆናል። ሀብታም የነበረ ሀገር የሰለጠነ ወደ ድሃ ሊሆን ይችላል። ግን ትርክቶች ይቀጥላሉ። ትርክት ባህልን፣ ማንነትንና ዘላቂነትን ይወስናል። ትርክት ከተራኪው ከድርጊት ፈጻሚው በላይ ይቆያል። አጼ ምኒልክ የሉም፣ ስለ አጼ ምኒልክ የተናገር ነው። አጼ ኃይለ ሥላሴ የሉም፣ አቶ መለስ ዜናዊ የሉም፣ ስለ መለስ ዜናዊ የተናገር ነው። ኦባማ የለም፣ ስለ ኦባማ የተናገር ነው አሜሪካውያን። ሶ ትርክት ከስልጣንም ከኢኮኖሚ ፓወርም ከምኑም ሌላው ሲቆም ሲወረድ ሲወጣ ሲገባ ትርክቱ ግን ይቀጥላል፣ አውትሊቭ ያደርጋል። ሶ ኢት ኬርስ ሲቪላይዜሽናል ሚሞሪ ማለት ሚዲያ ሱፐሪየር ነው ቢኮዝ ሪያሊቲ ሼፕ ያደርጋል። ለሪያሊቲው ሪስፖንድ አይደለም ያደርገው። ተቋማትን እንደገና እንዲነሱ እንዲስተካከሉ ወይም ደግሞ እንዲጠፉ የማድረግ አቅም አለው። ለምሳሌ የሚዲያ ኮሚኒኬሽን እና ናሬቲቭ ፓወርን ከሌሎች ጋር እናወዳድረው። በከፍጥነት አንጻር ኢንስታንት ነው፣ ግሎባል ነው፣ ቫይራል ነው። ዓለምን ያካልላል፣ በፍጥነት እንትን ይላል፣ እዛው ያለ ከመቅጽበት እንትን ይላል። ሌሎቹ ፓወሮች ስሎው ናቸው። ህግ የሚወጣበት ፕሮሰስ ረጅም ነው። የሆነን ወታደር ከአንድ ቦታ ወደ ሌላ ቦታ ዲፕሎይ ማድረግ ከፈለግ ጊዜ ይጠይቃል፣ ሪሶርስ ይጠይቃል፣ ምናምን እንትን ይላል። ቢሮክራሲ አንድ ቢሮክራሲ እንትን የሆነ ነገር ጉዳይ ተቀብሎ ወስኖ የሚፈጽምበት ጊዜ ረጅም ነው። ሚዲያ ግን ኢንስታንት ግሎባል ቫይራል ነው፣ እዛው ነው። አክሰስ ሚዲያ ናሬቲቭ ፓወር፣ ኮሚኒኬሽን ፓወር እና ሚዲያ ፓወር፣ ኮሚኒኬሽን ናሬቲቭ ፓወር ዩኒቨርሳል ነው። ሁሉም ሞባይል ያለው ያገኘዋል፣ ሁሉም ስክሪን ያለው ያገኘዋል። ሌላው ፓወር ግን ሪስትሪክትድ ነው። ሀብትን ይጠይቃል፣ ደረጃ ህግ ማውጣት፣ ፓርላማ መግባት ምን ይጠይቃል? ራንክ ይጠይቃል። የካውንስል ኦፍ ሚኒስተርስ አባል ለመሆን ሚኒስትር መሆን አለበት። የዩኒቨርሲቲ ፕሮፌሰር ለመሆን ትምህርት ትልቅ ነገር ነው። ፕሮፌሰር መሆን አለበት። የዩኒቨርሲቲ ተማሪ ለመሆን ማትሪክ ላይ 12ኛ ክፍል ማምጣት ያለብህ ነገር አለ። ሚዲያ ለመጠቀም ግን የአዲስ አበባ ዩኒቨርሲቲ ፕሮፌሰር የሃርቫርድ ዩኒቨርሲቲ ፕሮፌሰር አይለያዩም። ሞባይል እስካላቸው ድረስ ያገኙታል። ስኖት ሪስትሪክትድ ዩኒቨርሳል ነው። ተጽዕኖስ ሚዲያ ኮሚኒኬሽን ናሬቲቭ ፓወር ስሜትን ላይ ተጽዕኖ ያሳድራል። ባህል ላይ ተጽዕኖ ያሳድራል። አእምሮ ላይ ተጽዕኖ ያሳድራል። ሌሎቹ ፓወሮች ፊዚካል ነው፣ ብዙ ጊዜ ኢንስቲቱሽናል ነው። ከአሻራ አንጻር ሚዲያ የሚያደርሰው ተጽዕኖ ሎንግ ላስቲንግ ነው፣ አሻራን ነው። ስቶሪስ አውትሊቭ ሲስተምስ ኢህአዴግ የሚባል ስርዓት የለም። ስለ ኢህአዴግ ብዙ ይወራል። አሁን አጼ ስለ ፊውዳል ኢትዮጵያ የሚባል ነገር የለም። ስንት ሆኖታል። አሁንም እናወራለን። ደርግ የሚባል ስርዓት የለም። አሁን እናወራለን። አውትሊቭ ያደርጋሉ። ስቶሪዎች፣ ትርክቶች ስርዓቶቹን አውትሊቭ ያደርጋሉ። ሌሎቹ ፓወሮች ግን ቴምፖራሪ ናቸው፣ ጊዜያዊ ናቸው። ከቋንቋ አንጻር ምልክቶችን፣ ስሜቶችንና ሚኒንግን ይወስናል ሚዲያ ኮሚኒኬሽን ናሬቲቭ ፓወር። ሌሎቹ አይነት ፓወሮች ግን ሌሎቹ ኃይሎች ግን መዋቅርን፣ ህግጋትንና ቁጥጥርን ማዕከል ያደረጉ ናቸው። ኢምፓክትፉል ነው ሚዲያ ኮሚኒኬሽን እና ናሬቲቭ ፓወር የሚባለው ምንድን ነው? ማህበረሰብን በስፋትና በጥልቀት ያሻግራል። የጋራ ማንነትን ያፈርሳል ኦር ይገነባል።
ሚሊተሪ ፓወር ምንድነው የሚያደርገው? ቦዲዎችን ሰዎችን ኮንትሮል ያደርጋል። ሚዲያ ምንድነው የሚያደርገው? የሰውን አእምሮ ነው የሚቆጣጠረው። አደገኛ ነው። ኢኮኖሚክ ፓወር ምንድነው? ካፒታል ይጠይቃል። ያለ ኢኮኖሚክ ፓወር ያለ ካፒታል አይሆንም። ሚዲያ አሁን የሚጠይቀው ሜሴጅ እና ሪች ነው። ሜሴጅ ካወጣችሁ አያስፈልግም። 1 ብር 2 ብር ነው፣ ኖት ቢሊየንስ። ሌጋል ፓወር ምንድነው? በፕሮሲጀር በስርዓት ይገደባል። ኮሚኒኬሽን ግን ከስርዓት ከሲስተም ውጭ ይሄዳል። የኢትዮጵያ ህግ ከኢትዮጵያ ውጭ አይሰራም። አሚኮ የሚሰራው ኮንተንት ግን አሜሪካ ይደርሳል፣ ህዋ ላይ ሊደርስ ይችላል የሚጠቀም ሰው ካለ። ባውንድ አይደለም ባይ ሲስተም ፖለቲካል ፓወር ሳይክሊካል ነው፣ ፓርቲዛን ነው። ሁሉ ጊዜ እንትን አለው። ናሬቲቭ ትርክት ግን ፓርቲን ጊዜን ይሻገራል። ቴክኖሎጂካል ፓወር የቴክኖሎጂ ኃይል ቱል ይጠይቃል። አሚኮ በጣም ዘመናዊ ሚክሰር ከፈለገ፣ በጣም ዘመናዊ ካሜራ ከፈለገ ምናምን ገንዘብም የቴክኖሎጂ አቅም ያስፈልገዋል። ናሬቲቭ ፓወር ግን ሌላ ምንም አይጠይቅም። ኢሞሽን እና ካልቸር ከቻልክ፣ በደንብ ጽሁፍ መጻፍ ከቻልክ you can do it። በሚዲያ በኮሙኒኬሽን በናሬቲቭ ፓወር ላይ ጥሩ መስራት ምን ያመጣል? ፐርሰፕሽንን ያቋቁማል። ፐርሰፕሽን ደግሞ እውነታን ያቋቁማል። ሰዎች የሚያምኑበትን ነገር የተቀበሉትን ነገር ነው የሚያደርጉት። ሶ ፐርሰፕሽን ስታቋቁም በሚዲያ በኩል ሰዎች የሚያደርጉትን ነገር እየወሰንክ ነው። ሶ በደንብ የተቋቋመ የሚዲያ በደንብ የታወቀ ናሬቲቭ በደንብ የተሰራ ናሬቲቭ የህዝብ ባህሪን የዓለም ፐርሰፕሽንን የፖሊሲ ቅድሚያን የኢንቨስትመንት ፍሰትን ይወስናል። እውነታ መሬት ላይ ያለው እውነታ ከመቀየሩ በፊት ማለት ነው። ስቶሪው ይቀድማል ከእውነታው። ከዛ ስቶሪው አክሽን ስለሚወስን መሬት ላይ ያለው ሁኔታ ይቀየራል። ሲንጋፖር ውስጥ ዲሲፕሊን ከመስፈኑ በፊት ንጹህ ከመሆኗ በፊት ኦርደር ያለው ሶሳይቲ ከመሆኗ በፊት ትርክቱ ነው የቀደመው። ትርክቱ አክሽንን ወሰነ። አክሽኑ ውጤት አመጣ። እንደዛ ሆነ። ሶ በናሬቲቭ በሚዲያ በኮሙኒኬሽን ፓወር ስኬታማ ስንሆን በደንብ አንገር ስንሰራ የሚታፈሰው ድማ ውጤቱ በጣም ሪዋርዲንግ ነው። ናሬቲቭ ፓወር ሌላውን ስኬቶችን ሁሉ ያስተጋባል፣ ጮክ ብለው እንዲሰሙ ያደርጋል። አንዲት ሀገር መሰረተ ልማት ገንብታ ካልተናገረ ስቶሪ ካልተናገረ የሚጠቀመው ያጣል። ትንሽ ነገር ሰታ በደንብ ካቀረበች ግን ውጤቱ የብዜት ሪፕል ኢፌክት አለው። ከተሰራችው በላይ ጮሃል። ምን ይባላል? ኮሙኒኬሽን በሆነ ጉዳይ ያስመዘገብከው ስኬት የሚያባዛ መሳሪያ ነው ይባላል። አሁን ሩዋንዳ ትንሽ ነገር ነው የምሰራው ግን ትልቅ ነው ወደ ሄዳችሁ ግብርናው ግን ትልቅ እንትን ያደርጋል። ሚዲያ ቅቡልነትን ይገነባል። ተቋማት ቅቡልነትን የሚገነቡት ከመታየት ከመሰማትና ከመታመን ነው። ከመታየት being seen, heard and believed in። ሶ ተቋም ማታውቀውን ተቋም ያልሰማውን ስለሱ ይሆን መኖሩን ማታውቀው ተቋም አታምነውም፣ አታውቀውም። ስላላወቀው አታዳምጠውም፣ ስላዳመጥከው አታምነውም። አንድ መንግስት፣ አንድ ተቋም፣ አንድ ግለሰብ፣ አንድ መሪ የሚታመንበት ደረጃ ከአክቹዋል ፐርፎርማንስ ጋር ይለያያል። ጥሩ የሰራህ በደንብ ካልተናገርክ አትታመንም። ደክመህ ብዙ መስዋዕትነት ከፍለህ አንድ የሆነ ውሸታም መጥቶ ስራ ሳይሰራ እንትን ያደርጋል። ሶ ስሰራ መደመጥ መታመን ምናምን ማተር እንደሚያደርግ አውቀህ ጭራሽ የስራህን እንደሚያባዛልህ አውቀህ as much as you care about your performance you have to care about the media
ፓወር፣ ናሬቲቭ ፓወር፣ ኮሚኒኬሽን ፓወር። ሚዲያ ናሬቲቭ እና ኮሚኒኬሽን ፓወር አድማሳዊ የሆነ ዓለም አቀፋዊ ተጽዕኖን ያመጣል። ሶፍት ፓወርን ያመጣል። መልካም ስምና ዝናን ያቋቁማል። የሚዲያ አክሰስ ማለት ዲፕሎማቲክ ካረንሲ ነው። ሳውዝ አፍሪካ ኬ ዌቭ ወይ ደግሞ ሃሊዩ የሚባል እንትን አላት እና ሚዲያ ኤክስፖርት ያት ሳውዝ አፍሪካ ሳውዝ ኮሪያ ወደ ሌላ ሀገር የምትልከው ቴሌቪዥን፣ ሳምሰንግ፣ ሞባይል ምናምን ብቻ ፍሪጅ ብቻ እንዳይመስላችሁ ሚዲያ ኤክስፖርት ታደርጋለች። የሚዲያ ኮንተንት እና የሳውዝ አፍሪካ የሳውዝ ኮሪያን ኢሜጅ በጣም ገምቷል። አውስትራሊያ አጠገቧ ላሉ ሀገሮች ሚዲያ ኮንተንት ኤክስፖርት ያደርጋሉ። ብዙ ገንዘብ፣ ብዙ ጥቅም፣ ብዙ ሶፍት ፓወር አምጥቶላታል። ተርኪ ቋንቋው ተርኪና ሴንትራል ኢሮፒያ 10 ሴንትራል ኤዥያን ካንትሪስ ኦልሞስት 98-99% ቋንቋ ይመሳሰላል። ይሄ ሁሉ ድራማ ይሄ ሁሉ ምናምን የምታዩት ለራሳቸው ህዝብ ብቻ አይደለም። 10 ሀገር በሙሉ ብሮድካስት ይደረጋል፣ ይደመጣል፣ ይታያል ምናምን። ይኸው በናሬቲቭ ከፋለች። ከዛ ድሮኑ ምናምን አብሮ መጣ። ሚዲያ ኤክስፖርት ይደረጋል። ኢሚዲየት ገንዘብ ያስገኛል። እዛው እያለ ደግሞ ኃይል ይገነባል፣ ሶፍት ፓወር ይገነባል። በደንብ የተሰራ ናሬቲቭ ናሽናል ብራንዲንግን ይወስናል። ቱሪዝምን፣ ንግድን፣ ታለንትን፣ እምነትን አትራክት ያደርጋል። በደንብ የተሰራ ናሬቲቭ ማህበረሰባዊ ትስስርና ስምረትን ይፈጥራል፣ ሰላምን ያጸናል። ሚዲያ እኛ ማን እንደሆን ከማን ጋር እንዳበር የጋራ እጣፈንታችንና መጻኢ ዕድላችንን ምን እንደሚሆን ይወስናል። በተለይ ደግሞ ብዝሃነት ባለበት ማህበረሰብ ውስጥ ኃላፊነት የሚሰማው የናሬቲቭ ሊደርሺፕ አዎንታዊ ሚና የሚጫወት የናሬቲቭ ሊደርሺፕ ማቋቋም ቀውስን፣ ቫዮለንስን ይከላከላል። መዳንን፣ ካጋጠመ ቁስልን መሻርን እውን እንዲሆን ያደርጋል። የደቡብ አፍሪካ ቱሪዝም ኤንድ ኮንስቲቱሽን ኮሚሽን እዚህ ላይ ማሰብ ጥሩ ነው። በሚዲያ በኮሚኒኬሽን በናሬቲቭ ፓወር ላይ የሚያጋጥም ጥፋትስ ምንድን ነው? ሚዲያ ፌል ሲያደርግ፣ ኮሚኒኬሽን ፌል ሲያደርግ፣ ናሬቲቭ ፌል ሲያደርግ ከአንድነት ወደ ምን አይተናል? ቅድም ኃይለኛ ቱል ነው አልናል። ችግር ሲያጋጥም ግን ግጭትንና ልዩነትን ያሰፋል። ሩዋንዳ ያጋጠመው ራዲዮ ቴሌቪዥን ሊበሬ ደስ ሚሌ ኮሊንስ የሚባለው RTLM የሚባለው አይተነዋል። መጥፎ የሆነ ትርክት በህብረተሰቦች መካከል ያለ ትምምንን ያፈርሳል። እውነት ውሸት ይመስላል። ናሬቲቭ እንትናችን የሳተ ናሬቲቭ ሆኖ መተማመን እምነትን ከሸረሸረ በህብረተሰቡ እናይበት መንገድ እኛና በህብረተሰቡ መካከል አለመተማመን ከፈጠረ በህብረተሰቦች መካከል አለመተማመን ከፈጠረ እውነት ስናገር እንኳን ውሸታሞች እንመስላለን። በጣም መጠንቀቅ አለብን። ህዝብ በእኛ ምክንያት ዋጋ ከከፈለ ለእኛ የሚሰጠው እኛን የእውነት አውድማ የሚታፈስበት እርሻ ሳይሆን ግጭት የሚባዛበት ጥላቻ የሚባዛበት የሆነ አደገኛ ኬሚካል ያለበት ላቦራቶሪ አድርጎ ነው የሚረዳ። 10,000 ስኬት ቢኖራችሁ አንዲት መጥፎ ትርክት፣ አንዲት በኃላፊነት ያልተበጀች ትርክት ይህን ሁሉ ስኬት ታጠፋለች። በብዙ አመት በብዙ ጊዜ ደክመን የሰራነውን ነገር በአንድ ጀንበር፣ በአንድ ሰከንድ፣ በአንድ ሽርፍራፊ ሰከንድ ታጠፋለች። ሚዲያ ላይ ፌል ማድረግ ማለት ሰልፍ ሪኢንፎርሲንግ ነው፣ ራሱን ያባዛል። አንድ መጥፎ ትርክት ስር ይሰዳል። በዛ ምክንያት ሳይክል ኦፍ ብሌም፣ ፊር፣ ዲስትረስት እንዲፈራረቅ ያደርጋል። በዛ ምክንያት ሲቪክ ዲስኢንጌጅመንት፣ ራዲካላይዜሽን፣ ብሬን ድሬን ይመጣል።
ሚዲያ የሆነ ውድቀትን አይደለም የሚዘግበው፣ ውድቀትን ያጣድፋል፣ ውድቀትን ያድማል። ሚዲያ ዓለም አቀፋዊ ተቀባይነትና ማንነትን በከፍተኛ ደረጃ ይሸረሽራል። አንድ መጥፎ ስለ ሀገራችን የምናስተላልፈው መልእክት፣ ስለ አንድ መሪ የምናስተላልፈው መጥፎ ትርክት የቱሪዝም ፍሰትን ይጎዳል፣ ኢንቨስትመንትን ያስቀራል፣ የዲፕሎማሲያዊ ግንኙነትን ያቋርጣል። የሆነ የግብርና ሚኒስትር ድክመት፣ የሆነ ፋይናንሻል ሪፖርት፣ የሆነ የትምህርት ድክመት ይልቅ በሚዲያ የሚተላለፍ ሪፖርት ዓለም አቀፍ ኢንቨስትመንትን፣ የኢኮኖሚ መንሳትን፣ የዓለም አቀፍ ኢኮኖሚ ትስስርን ያቋርጣል፣ ያጠፋል። ሚዲያና ሌሎች ሴክተሮች እናወዳደር። ስፒድ ኦፍ ኢምፓክት ኢሚዲየት ነው ሚዲያ። የሌላው አጭር እስከ ረጅም ጊዜ ነው። ስኬል ኦፍ ኢንፍሉዌንስ ተጽዕኖ የማድረግ እንትኑ ሚዲያ ብሔራዊ እስከ ዓለም አቀፋዊ ነው። የሌላው ሎካል ቱ ናሽናል ነው። እምነት ላይ ያለው ተጽዕኖ እምነትን ይገነባል ወይ ያፈርሳል ኢሚዲየትሊ። ሌላው ፓወር እምነት ላይ የሚያሳድረው ተጽዕኖ ቀጥተኛ ያልሆነ ሰከንደሪ ኢፌክት ነው። ስኬትን ለማስተጋባት ሚዲያ ስኬትን ያባዛል፣ ሞራልን ከፍ ያደርጋል፣ ወዳጆችን ያባዛል። ሌላው ስኬት ግን ሚዲያ ላይ በሌላ መንገድ ሚዲያ ላይ ተመስርቶ ነው። ሚዲያ ካላስተጋባው ስኬቱ እንደ ስኬት አይቆጠርም። ሚዲያ ካስተጋባው ነው። ውድቀት ሲያጋጥምስ ሚዲያ ላይ የሚያስከትለው ችግር ምንድን ነው? ስርዓት አድማሰ ብዙ ስርዓታዊ የሆነ ውድቀትን፣ ግጭትን እና አለመረጋጋትን ያመጣል። ሌላው ላይ ችግር ሲያጋጥም ሎካላይዝድ ሴክተር ስፔሲፊክ ችግር ነው የሚፈጥረው። ከችግር ከሆነ ያጋጠመ ችግር ቶሎ ከመውጣት አንጻር ሚዲያ ላይ ያጋጠመ ችግር የተሰራ ስህተት በቶሎ ማገገም አይቻልም፣ ኢሪቨርሰብል ነው። ሌላው ያጋጠመውን ችግር አይተህ ፊክስ አድርገህ እንትን ትለዋለህ። ለሶፍት ፓወር ያለው አስተዋጽኦ ሚዲያ ለሶፍት ፓወር ኮር ሶርስ ነው። የሶፍት ፓወር ኮር ሶርስ ዋነኛ ምንጭ ነው። ሌላው ለሶፍት ፓወር አጋዥ የሆነ ማዕከላዊ ያልሆነ ሚና የሚጫወተው ሚዲያ በብሔራዊ ማንነት ግንባታ ላይ ብሔራዊ ማንነትን ፍሬም ያደርጋል። ብሔራዊ ማንነትን ከነገ አንጻር ይበይናል። አንድን ሰው አንድን ማህበረሰብ የሆነ አካል እንዲሆን ኦር አይደለሁም ብሎ እንዲያምን ያደርጋል። ሌላው ፓወር ግን በኤክስፒሪየንስ በርቀት በሰከንደሪ ኢፌክት ነው ስታብሊሽ የሚያደርገው። የሚዲያ ሊደርሺፕ እና አጠቃላይ ኖርማል አመራር ምንድነው ልዩነቱ? ተመሳሳይ ልዩነቱ እና የሚገናኘው ሁሉም መሪዎች ኮሚኒኬት ያደርጋሉ፣ ግን ሁሉም ኮሚኒኬተሮች አይመሩም። እና እንደሚባለው የሚዲያ አመራር ማለት የሁሉም ሌሎች አመራሮች የልብ ትርታ ነው። በዚህ ሃይፐር ኮኔክትድ በሆነ ዓለም ውስጥ በፖስት ትሩዝ ዓለም ውስጥ አመራርነት ያለ ሚዲያ አመራርነት የተሟላ አይሆንም፣ ኢንኮምፕሊት ነው። እና የሚዲያ ሊደርሺፕ በጣም የሚታይ ኮንሲኩዌንሻል የሆነ እና አደገኛ መዘዝ ሊያመጣ መዘዘኛ የሆነና አደገኛ ጉዳት ሊያስከትል የሚችል የአመራር አይነት ነው። እና ሚዲያ ሊደርሺፕ የአጠቃላይ አመራር ሳብሴት ነው፣ ፓርት ነው፣ አካል ነው። ሚስ አንደርስቱድ ከሆነ ግን አደገኛ ነው። ፎርስ መልቲፕላየር ነው፣ ያባዛል። ስኬታማ ከሆነ ብዙ ነገር በብዜት ብዙ ለውጥ እንዲያመጣ ያደርጋል። ፌል ካደረገ ደግሞ ፌለር አክሰለሬተር ነው። ሚስማኔጅ ሲደረግ ውድቀትን ያባዛል፣ በጥሩ ሁኔታ ሲያዝ ደግሞ ስኬትን ያባዛል ማለት ነው። በዚህ ዓለም ውስጥ ሚዲያ ሊደርሺፕ ክሪቲካል የሆነ የአመራር አይነት ነው። ያለ ሚዲያ ሊደርሺፕ ሌላው አይነት አመራር ውጤት አልባና ከተከታዮቻቸው ጋር የተፋቱ ነው የሚሆኑት ማለት ነው። የሚዲያ አመራርና ሌሎች አመራሮች በምንድን ነው የሚገናኙት? ቪዥን ሴቲንግ፣ ለምሳሌ ራዕይን ማዋቀር። የሚዲያ አመራርም ሌላውም አመራር
የጀነራል አመራር አላማን አቅጣጫንና እሴትን ማዋቀር አለባቸው። ክላሪፋይ ማድረግ አለባቸው፣ ግልጽ ማድረግ አለባቸው። ይሄ በሚዲያም በጀነራል ሊደርሺፕ ይላል። ኢንፍሉዌንስ ተጽዕኖ መፍጠር የሚዲያ አመራርም ሌላው አመራርም ባህልንና ውሳኔን ሼፕ ያደርጋሉ። ሶ ይሄ የጋራ ነገር ነው ማለት ነው። ሶ በሚዲያ አመራርና በሌሎች መካከል የጋራ ነገር ምንድነው? ከኃላፊነት ከመወሰድ አንፃር የሚዲያ አመራርም ሌላው ጀነራል አመራርም እርምጃ ሲወስድ አክሽን ሲወስድ በግልጽነት በኢንቴግሪቲ እና በህዝብ ጥቅም ላይ ተመስርቶ መሆን አለበት። ውሳኔ አሰጣጥ የሚዲያ አመራርም ሌላው ጀነራል አመራርም ስነ ምግባርን ያከበረ እና ስነ ምግባር ላይ ጠንካራ ስነ ምግባር ታጅቦ ውሳኔ መወሰን አለበት። በተለይ አስቸጋሪ ሁኔታ ሲፈጠር ነው። የሚዲያ አመራርም ሌላው አመራርም ትምምን መታመን አለበት። በህብረተሰቡ ያለው አመኔታ መገንባት አለበት። በዛ ምክንያት ኢሞሽናል ኢንተለጀንስ እና ክሬዲቢሊቲ ሁለቱም ያስፈልጋቸዋል። የሚዲያ አመራርም ሌላው አመራርም ኢምፓክቱን ተጽዕኖን መለካት አለበት። በረጅም ጊዜ ምን አይነት ተጽዕኖ አመጡ፣ በአጭር ጊዜ ምን አይነት ጭብጨባ ያገኙ የሚለው ነው። እና ሚዲያ ሊደርስ ሚዲያ መሪዎች እንደ ማንኛውም ሌሎች የአመራር መስኮች ሰዎችን፣ ህዝብን እንደ ሜሴጅን ብቻ ሳይሆን ህዝብን ወደ ራዕዩ መዳረሻ ወደ እንትኑ የሚወስዱ ናቸው ማለት ነው። ልዩነትስ ምንድነው? በሚዲያ አመራርና ጀነራል ሊደርሺፕ መካከል ያለው ልዩነት ምንድነው? የሚዲያም የአንደኛ የሚለያዩት በዋና ሀብታቸው ነው። ሀብታችን በሚሉት ዋናው ሀብታቸው በሆነው ጉዳይ ነው። ለምሳሌ ጀነራል ሊደርስ በአጠቃላይ ሌሎች መስኮች ያሉ መሪዎች ሀብታችን የሚሉት ህዝብ፣ ፖሊሲና መዋቅር ነው። የሚዲያ ሊደር ግን ዋናው ሀብቱ ሚኒንግ፣ ሜሴጅ እና አቴንሽን ነው። ሌላው ምላሽ የሚሰጥበት የሆነ ነገር አጋጥሞ ምላሽ የሚሰጥበት ፍጥነት ነው። ጀነራል ሊደርሺፑ ፕላንድ ስትራቴጂክ ነው። ቅድ የወጣለት አስቀድሞ ቅድ የወጣለት ስትራቴጂክ ነው። ሚዲያ ሊደር ግን ሪል ታይም ሪአክቲቭ ሃይ ሪስክ ነው። ኤክስፖዠር ደረጃውም ሁለቱን ይለያል። ለምሳሌ ጀነራል ሊደርስ ቢሃይንድ ዘ ሲን ነው፣ ከመጋረጃ በስተጀርባ ነው የሚሉት። የሚዲያ ሊደር ግን በጣም የሚታይ ስክሩቲናይዝድ እና ቫይራል ነው። ኮሚኒኬሽን ሞዱ የጀነራል ሊደርሺፕ ኢንተርናል ነው፣ ቲም ዲፓርትመንት ነው፣ በውስጥ ነው። የሚዲያ ሊደር ግን ፐብሊክ ግሎባል ክሮስ ፕላትፎርም ኮሚኒኬሽን ነው። ሌላው የሚለያዩበት በኮር ታስክ ነው እና የጀነራል ሊደርሺፕ ዋነኛ እንትን ውሳኔ መወሰንና ደሊቨር ማድረግ ነው። የሚዲያ ሊደር ግን ፍሬሚንግ፣ ኢሞሽናል ጋይዳንስ እና ሚሞሪ ሼፒንግ ነው። የሚዲያ ሌላው ውድቀት ሲያጋጥም ምን ያክል ይታያል የሚለው ነው። የጀነራል ሊደርስ ውድቀት ሲያጋጥም ዲሌይድ ነው፣ ይዘገያል፣ አይታይም፣ ሂድን ነው። የሚዲያ ሊደር ግን ወዲያውኑ የሚጎላ የሚታይ ማግኒፋይድ ነው። ኮፒ ሰዓት ወዲያውኑ አገር ነው የሚያውቀው። ኢንፍሉዌንስ ሜካኒዝማቸው ተጽዕኖ የሚያሳድሩበት መንገድም ጀነራል ሊደርስ ለምሳሌ በፖሊሲ በስርዓት በዳይሬክት ኦቶሪቲ ነው እንትን የሚሉት። የሚዲያ ሊደር ግን በስቶሪ በሲምቦል በቶን በናሬቲቭ ሲኮንሲንግ ነው። በሪስክም ይለያያሉ። ጀነራል ሊደር ሪስኩ ምንድነው? ኦፕሬሽናል ኢንስቲቱሽናል ሪስክ ነው የሚወስደው። የሚዲያ ሊደር ደግሞ ሬፑቴሽናል፣ ሞራል፣ ኢሞሽናል ኤግዚስቴንሻል ሪስክ ነው። እና ሲኢኦ አንድ የሆነ ቢዝነስ ካምፓኒ ኃላፊ መጥፎ ውሳኔ ወስኖ ላይባረር ይችላል፣ ሊቀጥል ይችላል አሁን መሪነቱን። በጣም መጥፎ እንትን ያመጣ የኮሚኒኬሽን እንትን ግን ወይ የሚዲያ ሊደር ግን አይቆይም፣ በጣም ሌላ ብዙ ነገር እንትን ስለሚል ማለት ነው። እንዴት ነው የሚገናኙት? ጀነራል ሊደርሺፕ እና የሚዲያ እና ኮሚኒኬሽን ናሬቲቭ ሊደርሺፕ በምን ይገናኙ ነው? ምንድነው ናሬቲቭ ሊደርሺፕ የትርክት አመራር አጠቃላይ አመራር የሚታይበት መንገድ ጀነራል ሊደርስ የሚታዩበት መንገድን ይወስናል። ሶ ትርክት ፌል ካደረገ አጠቃላይ አመራር ፐርሰፕሽን ጥሩ አይሆን፣ ፌል ያደርጋል። ኮሚኒኬሽን ቅቡልነትን ይገነባል ወር ያፈርሳል። የማን ቅቡልነት? የራሱንም የአጠቃላይ እንትኑንም። ሶ ይገናኛል ማለት ነው፣ አብረው ይገናኛሉ። የትርክት መሪ ፐርሰፕሽን ትርክቱን የመራበት መንገድ አጠቃላይ ሊደርሺፑ የሚታይበት መንገድ ይወስናል። ኮሚኒኬሽን የሁሉንም ሊደር ሌጂቲመሲ ቅቡልነት ይገነባል ወር ይሸረሽራል። ክራይሲስ ማኔጅመንት እያንዳንዱ ክራይሲስ የኮሚኒኬሽን የናሬቲቭ ክራይሲስ ነው ብለናል። እና ከዛ ናሬቲቭ ክራይሲስ ሃንድል የሚደረግበት መንገድ ደግሞ ተመልሶ ዘ ቨሪ ክራይሲስን እንትን ያደርጋል። ይሄም ይገናኛል።
እና ኢንተርናል ሊደርሺፕ የሚባለው ደግሞ ኢቭን ማንኛውም መሪ ናሬቲቭ ሊደር ነው። በተለይ በውስጡ በመስሪያ ቤት ውስጥ ያለውን ሁኔታ ማኔጅ የሚያደርግበት መንገድ ነው። በዚህ ይገናኛሉ ማለት ነው። አንድ መሪ በጣም አሳዛኙ ነገር ኤክሰለንት ሊሆን ይችላል፣ ግን በስራው ምኑ በጣም ዴሊቨር የሚያደርግና ካን ሉክ ዋት ኢንኮምፒተንት በስራው ምናምን በተግባር በጣም ጥሩ ሆኖ እያለ ምን መስሎ ሊታይ ይችላል? የማይችል መስሎ ሊታይ ይችላል። a good communicator may be a poor leader በጣም ተናጋሪ ጥሩ ተናጋሪ ሆኖ በመሪው በውጤቱ ሊያንስ ይችላል። ዝምታ እንደ ፌሊየር እንደ ድክመ ይታያል። ፍጥነት ደግሞ የሜሴጅ ፍጥነቱ ምናምን ክላሪቲን ሰዎች ኮምፕሬንድ ማድረግ ምናምን ይገላል። ከጀነራል ሊደር አጠቃላይ አመራር ስርዓት ውስጥ የሚዲያ ሊደር ማይነስ ሲሆን ሲጎል ምንድነው ኮንሲኩዌንሱ? ርዕይ ሚስ አንደርስቱድ ይሆናል። ክራይሲስ ሚስ ማኔጅ ይሆናል። ሚስ ኢንፎርሜሽን ገዢ ይሆናል። ዋልታ ለገጥነት ያብባል እና ተቋም ግንባታ ምናምን ይጨናገፋል፣ ይፈርሳል፣ ተቋማት ይፈርሳሉ። ያለ ኮሙኒኬሽን ያለ ሚዲያ ናሬቲቭ ሊደርሺፕ አመራር የሚባለው ነገር አይታይም፣ ኢንቪዚብል ነው የሚሆነው። and ኮሙኒኬሽን ያለ አመራር ደግሞ ሲደረግ ኢንኮሄረንት ነው የሚሆነው። እና ጥሩ መሪ የምትሆኑበት ልክ በኮሙኒኬት ባደረጋችሁት ልክ ነው ይባላል። ናሬቲቭ ሊደርሺፕ ትርክት አመራር ማለት የህዝብ ማይንድ ፓብሊክ ማይንድ መነጽር ነው ነው መስታወት ነው ይባላል። እና if you cannot frame your purpose you cannot sustain your power ይላል። ዓላማችሁ ምናምን ፍሬም ማድረግ ካልቻላችሁ ስልጣናችሁ ማስጠበቅ አትችሉም። እና የወደቀ ፖሊሲ ይቅርታ ሊደረግለት ይችላል። የወደቀ ታሪክ ግን ትርክት ግን ማንም አያስታውሰው። በዘመናዊ ዓለም ውስጥ የሚዲያ ሊደርሺፕ የናሬቲቭ ሊደርሺፕ የኮሙኒኬሽን ሊደርሺፕ ማለት አጠቃላይ አመራርን የሚያግዝ ሊደርሺፕ ማለት አይደለም፣ ራሱ ሊደርሺፕ ነው ሊደርሺፕ። እና መሪነት የምትሰጡት ሰው የሚሰማውን ፊልም ያደርገውን የሚደጋግመውና የሚያምነውን ነገር ነው። you lead through this እያንዳንዱ ትልቅ መሪ ወይ በራሱ ናሬቲቭ ሊደር መሆን አለበት ወይ በትልልቅ ሌሎች ናሬቲቭ ሊደርስ መታገዝ አለበት። ሚዲያ ሊደር፣ ናሬቲቭ ሊደር፣ ኮሙኒኬሽን ሊደር የጀነራል ሊደር በጣም ጠቃሚ እንትን ነው። እና የጀነራል ሊደሩን ውጤታማነት ያጎላል፣ ድክመቱን ይቀንሳል። እያንዳንዱ አመራር ሚዲያ ሊደርሺፕን፣ ናሬቲቭ ሊደርሺፕን፣ ኮሙኒኬሽን ሊደርሺፕን ጋር መዛነቅ አለበት። አብሮ እንትን ማድረግ ኮሄረንት ሊሆን ይገባል። ጠቃሚ መሆን ውጤታማ መሆንና የሚታመን አመራር መሆን ከፈለገ ማለት ነው። የናሬቲቭ ሊደርሺፕ በመጪው ጊዜ ናሬቲቭ ሊደር ምንድን ነው የሚሆነው? በመጪው ጊዜ ናሬቲቭ ሊደር የሚሆን ሰው ሲንቴቲክ ስቶሪቴሊንግ ማለት አርቲፊሻል ኢንተለጀንስ ኤአር ቪአር ጀነሬትድ የሆኑ ስቶሪስን ይሄን ማስተር የሚያደርግ ሰው ነው። ይሄን ኮማንድ ያለው ሰው ነው። ሲንቴቲክ ስቶሪቴሊንግን የሚጠቀም ሰው ነው። ሁለተኛ ኢሞሽናል ሬዞናንስ አት ስኬል ከሰው ባህል፣ እምነት፣ እሴት ጋር የሚሄድ የሚጥመውን ነገር ለብዙ ሰዎች እንዲጥም አድርጎ የሆነ ነገር ማዘጋጀት የሚችል ሰው ነው። ለሁለት ሰው ለሶስት ሰው አት ስኬል ነው። ሶስተኛ እውነትን በድህረ እውነት ጊዜ አሽሞንምኖ ማቅረብ የሚችል እውነትን በድህረ እውነት ማለት ነው። እውነት የውሸትን ያክል አይዛምትም። እውነት ሆኖ ውሸት ሳታረገው ግን ኪውሬት ታረገዋለህ። ለዛ እንዲሆን አድርገህ ታቀርባለህ። ኪውሬሽን እንትኑን ጨውን ምናምን ቅቤው ምናምን ስታስገቡ ኪውሬት አድርጉት ነው እንትኑ ጣዕሙን ለዛ እንዲሆን አድርጉት።
ሃይፐር ፐርሰናላይዜሽን እና ማስ ኢንፍሉዌንስ ለሰዎቹ በግል እንዲሆን አድርጋችሁ ለብዙ ሰው እንዲደርስ አድርጋችሁ ይኸው ለአሁን ኦፖዚት ነው። ሃይፐር ፐርሰናላይዜሽን አላቸው ግን you want also to ብዙ ሰው ገባ። ሁለቱ ኦፖዚት ነው ግን you have to do it ነው። ሶ የሚዲያ ኮሚኒኬሽን እና ናሬቲቭ ሊደር ማለት ምን ማለት ነው? በዚህ ዘመን ኮሌክቲቭ ኢማጂኔሽንን የጋራ ምናብ ሼፕ ማድረግ እኔ ፍራግመንትድ ሪያሊቲ እኔ ፍራክቸርድ ሪያሊቲ ነው። መጀመሪያ ኮሌክቲቭ ኢማጂኔሽን is very difficult reality is fractured የተሰባበረ መስታወት ነው። የተሰባበረ መስታወቱን አንድ ላይ ሰብስበህ አንድ መስታወት ስራ ኮሌክቲቭ ኢማጂኔሽን ስራ ነው። so it's a very difficult thing it needs a serious skill። እነዚህ አራቱን ነገሮች ክራፍት ማድረግ አንደኛ ማስተር ማድረግ ከባድ ነው። አራቱን ነገሮች በደንብ የቻለ ሰው በማይቻለው ዘመን የሚቻል ነገር you can make a thing out of nothing። የተሰባበረ መስታወትን አንድ ላይ አድርገህ መስታወት ማድረግ ይቻላል ወይ ነው? ዲፊካልት ነው አይደል? ግን that's why ዲፊካልት ነው ኮሌክቲቭ ኢማጂኔሽን። ይሄን ዲፊካልት ስኪል ያላቸው ሰዎች ነው ማስተር ማድረግ የሚችሉት። ሶ ምንድነው እየመጣ ያለው በሚዲያና ኮሚኒኬሽን አዲስ ምንድነው እየመጣብን ያለው? አንደኛ ኢመርሲቭ ሚዲያ ኢኮሲስተም እየመጣ ነው። ምን ማለት ነው? ቱሪዝም ከዚህ ቀደም አሁን ለምሳሌ ቱሪስቶች ሄዳችሁ እንጀራ ሲጋገር ሆቴል ተሰሩና መጥተው ያልፋሉ። ኢትዮጵያውያን እንጀራ እንዴት እንደሚያሳየኝ ይላል። ሄዶ እናትህ ወይ ምናምን ዘመድህ እንጀራ ስትጋገር ያያሉ፣ ፎቶ ያነሳሉ ምናምን። አሁን ቱሪስቱ ሌላ ነው። ቱዴይስ ቱሪስት ይመጣና ኢመርሽን ነው የሚፈልገው፣ ኤክስፒሪየንስ ራሱ እንጀራ መጋገር ነው የሚፈልገው። እንጀራ ሰው ሲጋገር ፎቶ ያነሳል። ሀመር ከሆነ የጨፈር ከሆነ ገብቶ ጨፍሮ ነው እንጂ ሲጨፍሩ ፎቶ ማንሳት አይደለም የሚፈልገው። አዲሱ የናሬሽን እንትን ደግሞ ሰዎች ናሬት የምታደርግባቸው ሰዎች ሚዲያ ሊደርሺፕ ናሬቲቭ የምንሰራባቸው የሚፈልጉ ሰዎች አንተ ስትሰራ ማየት አይደለም ኤክስፒሪየንስ ማድረግ ነው የሚፈልጉት። so you have to make them feel they are part of it experience ነው የሚያደርጉት። I am one of you ያልኩት። so ናሬቲቭ ስፓሻል ነው፣ ሴንሰሪ ነው፣ ኢምቦዲድ ነው እና አፒራንስ ማተር ያደርጋል። ከሰው ጋር ኮኔክት ስታደርግ የተናገርክበት ነገር ማተር ያደርጋል። የአዲሱ ሚዲያ ኢኮሲስተም ምንድን ነው? አንዱ ቴክኖሎጂ ነው፣ ከፍተኛ ነው። ይሄ ቨርቹዋል ቫይራሊቲ የሚሉት ቪአር፣ ኦግመንትድ ሪያሊቲ ኤአር፣ ሚክስድ ሪያሊቲ፣ 360 ዲግሪ ቪዲዮ፣ ስፓሻል ኦዲዮ፣ ኤአይ ኤንድ ማሽን ለርኒንግ፣ ሄፕቲክስ። ፊድባክ ሲሰጥ ተች ነው የምታደርገው። ተች አድርገህ እንደዚህ የሆነ ነገር አላል። አሁን ዝም ብለህ ኢሞሽን ነው አይደል? ይሄ ነገ ጠዋት ግን ተች ነው የምታደርገው። ፊድባክ እንኳን ሲሰጥ ራሱ ማለት ነው። ብሎክቼን አብሽር የሚባለው እንትን ምን ይላል? ኢመርሲቭ ጆርናሊዝም ነው ለወደፊቱ የሚመጣው። ጆርናሊዝም ኢመርሲቭ ማለት ነው ስቶሪ ዩዘሮቹ ተጠቃሚዎቹ ዜናውን የሚያዩት ሰዎች እነሱ የዜናው አካል ሆነው እስኪሰማቸው ድረስ ነው የምታደርጉት። ቨርቹዋል ፐርፎርማንስ እና አርት፣ ኢንተራክቲቭ ናሬቲቭስ፣ ዲጂታል ትዊን ሴንስ ሲሚላር ዲጂታል ትዊን እንትና ፕላትፎርም ኢንቫይሮንመንት፣ አሁን ሜታቨርስ ስፔስ፣ ኢመርሲቭ ለርኒንግ ፕላትፎርም፣ ጌሚንግ ኢንጂንስ ምናምን። ሶ ውስብስብ ነው ማለት ነው አይደል? ኤአይ ጀነሬትድ ሪያሊቲ አለ፣ ባዮ ሪስፖንሲቭ ኮሚኒኬሽን አለ፣ ሶ ኒውራል ቴክ ለምሳሌ ኮሚኒኬሽን ሎጂክን ያልፋል። ዲሴንትራላይዝድ ትረስትለስ ኔትወርክስ አሉ። ሶ አንዱ በጣም አስገራሚ እንትን እየመጣ ነው፣ ላንድስኬፕ እየመጣ ነው ማናውቀው። ሶ ለወደፊቱ ምንድነው መሰረታዊ ሽፍት ምን እየመጣ ነው ያለው? ስቶሪ ከመናገር ስቶሪን ሼፕ ወደ ማድረግ እንትን ያ ሶ መሪዎች ናሬቲቭ ኢኮሲስተምን ሼፕ ያደርጋሉ። አሁን
ካሜራ ታዘጋጃለህ ምናምን መተህ ትናገራለህ። መሪ ከሆንክ ፌስቡክ ላይ ትለጥፋለህ። እንደዛ አይደለም። በኤአይ እንትን አድርጎ ነው። አድማጩስ ምንድን ነው? ተከታታይ አድማጭ ኦዲየንስ ሳይሆን ፓርቲሲፓንት ነው የነገሩ የሚሆነው፣ ተሳታፊ ነው። ሶ ተሳታፊውም ኦዲየንሱም ኮክሪኤት ያደርጋል፣ ሪሚክስ ያደርጋል፣ ኢንሂቢት ያደርጋል ትርክቶችን። ሶ መሪዎች በዚህ መካከል ይሄ ውጥንቅጡን ምናምን ወደ የተሰናሰለና የሚናበብ ናሬቲቭ ኮሄረንት ወደሆነ ናሬቲቭ ይቀይሩታል ማለት ለሁሉ አጠቃላይ የሆነ ዩኒቨርሳል ሜሴጅ ወደ ሃይፐር ፐርሰናል ሚኒንግ ነው የሚሻገረው። ሜሴጂንግ ራሱ the idea of messaging ማለት ምን ማለት ነው? ኤአይ ራሱ መሪ የሚባለውን ሰው ለእያንዳንዱ ሰው ፐርሰናላይዝ ያደርግልሃል። ለቴኮቹ ቴክ የሚወድ ምናምን፣ ለጀግኖቹ ጀግና ምናምን፣ ለወጣቶቹ አያምቱ ምናምን አለ። ብዙ አይነት ዋን ሊደር መኒ ፐርሶናስ አለ። ባይዞ የማወራችሁ ይሄ ረጅም ጊዜ አይደለም። አሁን አንድ አመት ሁለት ኦልሬዲ ሃፍ ወይ 75% ምናምን እየሆነ ያለ ነገር ነው። በደንብ ይዩት። ሶ ኢመርጂንግ ቻሌንጅ እና ፓራዶክስ ምንድነው? አደጋው ምንድነው? ይሄ ሸርድ ሪያሊቲ የሚባለው የጋራ እውነት የሚባለው ነገር እየሞተ ነው። ኮምፒቲንግ የሚፎካከሩ ኢመርሲቭ ሪያሊቲ ኢመርጅ ያደርጋሉ። በዚህ ዘመን መሪ መሆን ማለት በመጻኢው ዘመን መሪ መሆን ማለት ነው ዩኒፋየር ኦፍ ፍራግመንት ሪያሊቲ ነው። እነዚህ የተበታተኑ ነገሮችን ዩኒፋይ የሚያደርግ ኮሄረንት የሚያደርግ ሰው መሆን ማለት ነው። የተሰባበሩ መስታወት አምጥቶ አንድ መስታወት እንዲወጣው ማድረግ ነው። ገጣጥሞ ማለት ነው። ኦተንቲክ መሆን ሲሙሌት ስለሚደረግ ኤአይ ስለሚያደርገው በጣም አስቸጋሪ ነው። ካንተ በላይ ሞልን ለምሳሌ ከእውነተኛ ነገር በላይ ኦተንቲክ ይሄ ኤአይ ፕሮዲዩስ የሚያደርገው ሲሙሌሽን ሞር ኦተንቲክ ይመስላል። ለምን ኦተንቲክ ለመሆን እናንተ አስባችሁ አይደለም የምታደርጉት? ዝም ብሎ ናቹራሊ ነው። ይሄ እኮ አስቦ እኮ ነው። አስቦበት ኦተንቲክ ስለመሆን አስቦበት። በጣም አስቸጋሪ ነው። ሰው የሚባለው ነገር ማን ነው? እውነት ምንድነው? በቃ እንትን ይላል። ማን ነው መሪ? ሲንቴቲክ እንትን ነው ያንተ ነው። ብለርድ ይሆናል እንትን ስኬርስ የሚሆነው ሪሶርስ ምናምን አይደለም። ስኬርሲቲ ምናምን አለ። አቴንሽን ስኬርስ ነው። ሰው የሰውን አቴንሽን ማግኘት እንዲከታተልህ ማድረግ አስቸጋሪ ነው አይደል? እየሆነ እኮ ነው ኦሬዲ። አሁን ፌስቡክ ላይ ፖስት የምታደርጉት ቪዲዮ ምናምን ምን ያክል ሰው ያው እንትን እንዳይመስላችሁ ይሄ መጥፎ ነገር እየተናገራችሁ ስላልሆነ ምናምን አይደለም። መጥፎ ነገር ተናግሮ አቴንሽን ማግኘት ይከብዳል። በቃ አቴንሽን ስኬርስ ነው። ለምን አንድ ጊዜ 100 ነገር እንትን ይላል። ማይንድ ኦቨርሎድ አለ። አእምሮ በመረጃ ይጨናነቃል። ማሸነፍ የሚቻለው በዚህ ዘመን ውስጥ ዊነር መሆን የሚቻለው በዚህ ዘመን ውስጥ የሚጮህ ነገር ግን ፒርስ የሚያደርግ ጠልቆ የሚገባ በስቶ የሚገባ ስሜት ያለው ግን መሪ ስለሆንክ ክላሪቲ የሚያመጣ መሆን አለበት። ሌላው በኮንፊውዥን ነው አይደል? ጎንደር ኤፍኤም አሁን ክላሪቲ ኢሞሽን ኖይዝ አለው። ግን ክላሪቲ መፍጠር የሚችለው መጀመሪያ ሰው የሚያዳምጠው ኢሞሽን ነገር ያለው ኖይዝ ያለው ሲሆን ነው እንትን የሚለው ማለት። ቴክኖሎጂ ምን አይነት ነው? ለምሳሌ ኤአይ ራይተር ሲሙሌተር ይመጣል። ቨርቹዋል ኢንፍሉዌንሰር ሰው አይደለም፣ ቨርቹዋል ነው። ሰው አክቲቪስት አይደለም። ኤአር ቪአር ስፔስ ኒውሮ ኢንተርፌስ ሲንቴቲክ ሚሞሪ የሚባል ነገር ይመጣል። ይሄ ለምንድን ነው የሚያገለግለው? ናሬቲቭ ይዙ ምንድን ነው? በቃ ማቆሚያ የሌላቸው ኢንፋይናይት የሆነ ትርክቶች ያመጣል። ቨርዥን ኦፍ ዩር ትርክት። ይሄን በምን ላውጣው? ቲክቶክ እንደዚህ ያርግ ቪዲዮ ይሰራላችኋል፣ ምናምን ይሰራላችኋል፣ ምናምን ብዙ ነገር ይሰራላችኋል። ሁልጊዜ ኦን ነው፣ 24 ሰዓት አያቆምም። ኢሞሽናል አዳፕቲቭ ነው። የእናንተን ኢሞሽን እያየ ሪአክሽን እያየ እንትን ይላል እና ኢመርሲቭ የሆኑ ሴንሰሪ ትርክቶችን እንትን ይላል። ኢሞሽናል ዳታ ይጠቀማል። ከላንጉጅ ይልቅ ኢሞሽናል ዳታ ቋንቋን ሳይሆን ኢሞሽን የሚፈጥሩ ሌሎች ነገሮች እንትን ይላል።
እና ካስተማይዝድ ሂስቶሪካል ናሬቲቭ ይላል። ስትራቴጂክ ፖቴንሻሉ ምንድን ነው? ለምን ይጠቅማል? ለምሳሌ ኤአይ ራይተር የሚጠቀመው ሰው ምን ፐርሰናላይዝድ ፐርስፔሽን እያንዳንዱ ሰው ለራሱ እንዲሆን አድርጎ እንትን ይላል። ልክ ትራምፕ ለሙስሊሙ መራጭ አሜሪካዊ ምን ሜሴጅ እንደሚልክ እንዳልኳል። ቨርቹዋል ኢንፍሉዌንሰር የሚባለው ለምን እንደው ጥቅም ይለው የማያደክም ፋቲግ ፍሪ ብራንድ አይደንቲቲ ለመፍጠር ያገለግላል። ኤአር ቪአር ስፔስስ የሚባሉት ማስ ኢምፓቲ እና ሜሴጅ ኢመርሽን ይላል። ኒውሮ ኢንተርፌስ የሚባል ኢሞሽን ፈርስት ሊደርሺፕ ኢሞሽን ቅድሚያ ሰጠ። ሲንቴቲክ ሚሞሪ እና አይደንቲቲ ሪፍሬም ማድረግ ያስችላል። ሶ ማን ነው የወደፊቱ የናሬቲቭ ሊደር የሚሆነው ማን ነው? ሶ ሲንቴቲክ ፐርሰናሊቲዎች በኤአይ የሚፈጠሩ ግን ብዙ ፎሎወር ያላቸው ይሆናሉ። ኮሚኒቲ አቫተር የሚባሉት አሉ። እንትኑ ክራውዱ የሚፈጥራቸው ፐርሶናስ አሉ። ጋሚፋይድ ሊደርስ ሩሊንግ ቨርቹዋል ኔሽንስ ሂውማን ኤአይ ሲምባዮትስ ብሌንዲንግ ሎጂክ ፕላስ ኢሞሽን እነዚህ ናቸው ወደፊቱ ናቸው። ሶ አንድ ጥያቄዎች አሉ። ሰው ውሸት የሚባለው ውሸት የሆነ ነገር አምኖ ከተቀበለ መሪዎች ምን ማድረግ አለባቸው? ይሄን ነገር መቀበል እነሱ መዋሸት አለባቸው ወይስ ምን ማድረግ አለባቸው? ሲንቴቲክ ኢሞሽን የሚባለውን ነገር ህዝብን አንድ ለማድረግ ጥቅም ላይ መዋል አለበት። መሪ የሚባለውን ነገር ክሎንድ መሆን ይችላል፣ አፕሎድድ መሆን ይችላል፣ መልቲፕላይድ መሆን ይችላል። የሰው ልጅ ዝግጁ ነው ወይ? ናሬቲቭ ወርፌር የሚባለው ነገር ለትልቅ ጦርነት ዝግጁ ነው ወይ? ይሄ ሳይኮሎጂካል አርምስ ሬስ የሚባለው ነገር ምንድን ነው የሚሆነው? The future will belong to those who can tell the best lie that feels the most true. We are no longer in the age of information, we are in the age of immersion. Immersion. Authenticity in the future will be indistinguishable from simulation. በጣም አስቸጋሪ ነው። ሶ በዚህ ዘመን ናሬቲቭ በሚቀጥለው ጊዜ ናሬቲቭ ትርክትን መምራት ማለት አእምሮን ልብንና እውነትን አገናኝቶ መምራት ነው። ሶ ለወደፊቱ መሪ የሚሆኑ ሰዎች ፊውቸር ሊደርስ የሆነ አረፍተ ነገርን በመናገር አይደለም መምራት የሚችሉት፣ ሪያሊቲን ዲዛይን በማድረግ ነው። ሶ ለወደፊቱ መሪ የሚሆኑ ሰዎች ነገ መሪ የሚሆኑ ሰዎች ጮክ ብለው የሚናገሩ ድምጻቸው ጮክ ብለው የሚሰማ ሰዎች አይደሉም። the most meaningful ናቸው። ትርጉም የሚሰጥ እንትን ያለው ሶ ለወደፊቱ ናሬቲቭ ሊደር የሚሆነው አእምሮ ናቪጌት የሚያደርግ ሰው ነው። ለወደፊቱ ናሬቲቭ ሊደር የሚሆነው ሚኒንግን ኢንጂነር የሚያደርግ ሰው ነው። ለወደፊቱ ናሬቲቭ ሊደር የሚሆነው እውነትን ስታቢላይዝ የሚያደርግ የሚችል ሰው ነው። ለወደፊቱ ናሬቲቭ ሊደር የሚሆን ሰው ፍራክቸርድ በሆነ ወርልድ ውስጥ ጥልቀት ባለው ትርክት ሰዎችን ህዝቦችን አንድ የሚያደርግ ሰው ነው።